ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልን። እንዴት አደራችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ ከእናንተ ጋር ተገናኘን። የዕለተ ሐሙስ የሰኔ 18 2018 አርሰናልን ብቻ የተመለከቱ አዳዲስና ወቅታዊ የዝውውር መረጃዎችን ይዤላችሁ ቀርብ ያለው። ዛሬ በሚኖረን የመረጃ ሰዓታችን ላይ የተለያዩ አርሰናልን የተመለከቱ የዝውውር ጉዳዮችን ወደ እናንተ የምናደርስ ይሆናል ማለት ነው። በአርሰናል የሚፈለገው ማኑ ኮኔ አርሰናል ለመቀላቀል ፍላጎት እንዳለው በርካታ የመረጃ ምንጮች የዘገቡ ይገኛሉ። ይህ ተጫዋች በአርሰናል ብቻም ሳይሆን በሌሎች ክለቦችም እንደሚፈለግ ከጥቂት ቀናት በፊት ሲዘገብ ቆይቷል። እንደውም ተጫዋቹን ለማስፈረም የአርሰናል ተቀናቃኝ የሆነው ቶተንሃም ሆትስፐርስ ፍላጎት እንዳለው ሲዘገብ ነበር። ነገር ግን መድፈኞቹ አርሰናሎች ይህንን ተጫዋች የሚያስፈርሙበት እድል እንዳላቸው እየተዘገበ ይገኛል። ከዚህም በተጨማሪ ተጫዋቹ ራሱ ማኑ ኮኔም አርሰናልን ለመቀላቀል ፍላጎት እንዳለው እየተዘገበ ነው። የዚህን ተጫዋች የዝውውር ጉዳይ በዛሬው መረጃ ሰዓታችን ላይ እንመለከተዋለን። ከዚህም በተጨማሪ የቦርንመዙን የአማካይ መስመር ተጫዋች አሌክስ ስኮትን ለማስፈረም አርሰናልና ማንቸስተር ዩናይትድ እየተፎካከሩ እንደሚገኙ ትላልቅ የመረጃ ምንጮች የዘገቡ ይገኛሉ። እንግዲህ ይህንን ተጫዋች ለማስፈረም ሁለቱ ትላልቅ ክለቦች ተፋጠዋል። ከዚህም በተጨማሪም ደግሞ ሌሎች ክለቦች ተጫዋቹን ለማስፈረም ፍላጎት አላቸው። ቦርንመዝ ከተጫዋቹ ዝውውር 60 ሚሊዮን ፓውንድ ይፈልጋል ተብሏል። ነገር ግን ደግሞ አሌክስ ስኮትን ለማስፈረም አርሰናልና ማንቸስተር ዩናይትድ ፉክክር ላይ እንደሚገኙ እየተገለጸ ይገኛል። ተጫዋቹ የትኛውን ክለብ ይቀላቀላል? ዛሬ በሚኖረን የመረጃ ሰዓታችን ላይ እንነግራቸዋለን። ከዚህም በተጨማሪ የሳንድሮ ቶናሊ ጉዳይ በርካታዎችን እያነጋገረ ነው። ይህ ተጫዋች እንግዲህ በአርሰናል ሲፈለግ እንደነበር በተደጋጋሚ ጊዜ ሲገለጽ ቆይቷል። አሁን ግን ተጫዋቹ ወደ ቶተንሃም የሚያመራበት እድል እጅግ በጣም እየሰፋ መምጣቱን ነው በርካቶች የዘገቡ የሚገኙት። ታዲያ የአርሰናል ደጋፊዎች አንድ ጥያቄን በተደጋጋሚ እየጠየቁ ነው። እውነት ሳንድሮ ቶናሊ ወደ ኤምሬትስ ወደ አርሰናል ይመጣ ይሆን? ይህ በርካቶችን እያነጋገረ የሚገኝ ጉዳይ ነው። ተጫዋቹ አርሰናልን ይቀላቀል ይሆን? ዛሬ በሚኖረን የመረጃ ሰዓታችን ላይ የቶናሊን ጉዳይ እንመለከተዋለን። ከዚህም በተጨማሪ አርሰናል የስፖርቲንጉን የአማካይ መስመር ተጫዋች ሂውልማንድን ለማስፈረም ከፍተኛ እንቅስቃሴ እያደረገ ይገኛል። ይህንን ተጫዋች ለማስፈረም ግን አርሰናል ቀላል የማይባል ፉክክር ነው የሚጠብቀው። ምክንያቱም ማንቸስተር ሲቲም የአማካይ መስመሩን ለማጠናከር ሂውልማንድን ለማስፈረም ከፍተኛ ፍላጎት እንዳለው በርካታ የመረጃ ምንጮች እየዘገቡ ይገኛሉ። ይህ ተጫዋች እንግዲህ ከተለያዩ ክለቦች ጋር ስሙ ተያይዞ እየተነሳ ይገኛል። አሁን ደግሞ ማንቸስተር ሲቲም አርሰናልም ተጫዋቹን ለማስፈረም ከፍተኛ ፉክክር እያደረጉ እንደሚገኙ ትላልቅ የመረጃ ምንጮች እየዘገቡ ይገኛሉ ማለት ነው። ከዛ ውጪ የአርሰናሉን የፊት መስመር ተጫዋች ጋብርኤል ሄሱስንም የተመለከተ መረጃ ይዘንላቸዋል። አርሰናል ለዚህ ተጫዋች የጠየቀው የዝውውር ገንዘብ ነበር። ነገር ግን አርሰናል ከዚህ ባነሰ ዋጋ ወይም ከተጠበቀው የዝውውር ዋጋ ባነሰ ተጫዋቹን ለመልቀቅ ዝግጁ እንደሆነ የተዘገበ ነው የሚገኘው። ምናልባት ፓልሜራስ ተጫዋቹን ሊያስፈርም ይችላል። ከዚህም በተጨማሪ ኤቨርተንም ተጫዋቹን ለማስፈረም ፍላጎት አለው። ጋብርኤል ሄሱስ ምናልባትም ከተጠበቀው ዝውውር በታች ይህንን ክለብ ለቆ ሊወጣ እንደሚችል የተዘገበ ነው የሚገኘው። ከዚህም በተጨማሪ ዛሬ ጠዋት አንድ አዲስ መረጃ ወጥቷል። በአርሰናል የሚፈለገው ሞሮካዊውን ተጫዋች አዩብ ቡዋዲን በተመለከተ አርሰናል ይህንን ተጫዋች የሚያስፈርምበት እድል እጅግ በጣም እየሰፋ መምጣቱን ዘሚረር አስነብቧል። ተጫዋቹ በትላልቅ ክለቦች ይፈለጋል። አርሰናሎች ታዲያ ይህንን ተጫዋች ለማስፈረም ያላቸው እድል እጅግ በጣም ከፍተኛ መሆኑ ነው እየተዘገበ የሚገኘው። ይህንን መረጃ እንመለከታለን። ብቻ አድማጮች ከኛ ጋር አብራችሁ ከቆያችሁ እነዚህን መረጃዎች ያደረስን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። ወደ መጀመሪያው ጉዳያችን ስናልፍ የምናገኘው የማኑ ኮኔን ዝውውር ነው። እንግዲህ አርሰናሎች ይህንን የሮማውን አማካይ ለማስፈረም እጅግ በጣም ከፍተኛ ፍላጎት እንዳላቸው በተደጋጋሚ ጊዜ ስንሰማ ቆይተናል። ተጫዋቹ በተለይም ደግሞ የአርሰናልን የአማካይ መስመር በብርቱ ማጠናከር የሚችል ለዚህ ቡድን ትልቅ አገልግሎት የሚሰጥ ተጫዋች ነው በሚል
በርካቶች ሲናገሩለት የቆየ ተጫዋች ነው እና ታዲያ ይህንን ተጫዋች ለማስፈረም አርሰናል በሚንቀሳቀስበት ጊዜ ቶተናምም ደግሞ ተጫዋቹን ለማስፈረም የዚህን ተጫዋች የዝውውር ፉክክር እንደተቀላቀለ ነው ሲገለጽ የነበረው። ነገር ግን ደግሞ ዛሬ በተለይም ሌሊት ካለፈ በኋላ ቲምቶክ ይዞት የወጣው መረጃ እንደሚያሳየው ከሆነ ማኑ ኮኔ ከቶተናም ይልቅ አርሰናልን ለመቀላቀል ፍላጎት አለው የሚሉ መረጃዎችን ቲምቶክ በዘገባው አስነብቧል። ከዚህም በተጨማሪ በተለይም ደግሞ ፋብሪዚዮ ሮማኖም ተጫዋቹ ወደ አርሰናል የመምጣት ፍላጎት እንዳለው ማረጋገጫ ሰጥቷል። በተለይም ደግሞ በአርቴታ ፕሮጀክት ደስተኛ ነው። አርሰናልን ተቀላቅሎ በአርሰናል ታሪክ መስራት ይፈልጋል። ስለዚህ አርሰናልን የመቀላቀል ፍላጎቱ ከፍተኛ ነው የሚሉ መረጃዎች እየወጡ ይገኛሉ ማለት ነው ከዚህ ተጫዋች ዝውውር ጋር ተያይዞ። ከዚህም በተጨማሪ የጣሊያኑ ሚዲያ ኮሪየር ዴል ሴራ ይህንን ተጫዋች በተመለከተ አንድ መረጃ አጋርቷል። በተለይም አርሰናል ከተጫዋቹ ወኪሎች ጋር ንግግር ማድረጉንና እንደውም በግል ደረጃ በጥቅማ ጥቅም፣ በደሞዝ፣ በሌሎች ጉዳዮች ላይ ከዚህ ተጫዋች ጋር ስምምነት ላይ መድረሱንም ጭምር ነው ኮሪየር ዴላ ሴራ የዘገበው። ሮማ እንግዲህ ከዚህ ተጫዋች የሚፈልገውን የዝውውር ገንዘብ አስታውቀዋል። ቢያንስ በትንሹ እስከ 50 ሚሊዮን ዩሮ ድረስ ከዚህ ተጫዋች ዝውውር እንፈልጋለን የሚል መልእክታቸውን አስተላልፈዋል። ምናልባትም 43 ሚሊዮን ፓውንድ አርሰናል ከከፈለ ይህንን ተጫዋች ሊያገኘው ይችላል። እንግዲህ በአሁኑ ሰዓት በፈረንሳይ ብሔራዊ ቡድን በዓለም ዋንጫ ስብስብ ውስጥ እየተሳተፈ የሚገኝ ተጫዋች ነውና ያንን እንመለከታለን። ነገር ግን ደግሞ ከዛው ከጣሊያን የሚወጡ ሪፖርቶች እንደሚያሳዩት ቶተናም ሆስፐርስም በተለይ ተጫዋቹን ለማስፈረም ያላቸውን ፍላጎት ገልጸዋልና በተለይ ደግሞ ተጫዋቹን ለማግኘት እንቅስቃሴዎችን እያደረጉ እንደሚገኙም ጭምር ነው የተገለጸ የሚገኘው። ነገር ግን 25 ዓመቱ ላይ የሚገኘውን ይህንን ተጫዋች አርሰናል የማግኘት እድሉ እጅግ በጣም እየሰፋ መጥቷል። በተለይ ደግሞ ተጫዋቹም አርሰናልን የመቀላቀልና በአርቴታ ፕሮጀክት በጣም በመሳቡ ምክንያት ወደ አርሰናል ቢመጣ ደስተኛ ነው የሚሉ መረጃዎች ይወጡ ይገኛሉ። ለማንኛውም ግን በተለይ አርሰናል ተጫዋቹን ለማስፈረም ከተጫዋቹ ጋር በግል ጉዳይ መስማማቱንና ቀጣይ ደግሞ ከሮማም ጋር ስምምነት ላይ ለመድረስ እንቅስቃሴዎችን እንደሚያደርጉ በርካታ የመረጃ ምንጮች እየዘገቡ ይገኛሉ። ወደ ሌላኛው የዝውውር መረጃችን ስናልፍ አሌክስ ስኮትን እናገኛለን። ይህ ተጫዋች እንግዲህ በተለይም ከተለያዩ ክለቦች ጋር ስሙ ተያይዞ ሲነሳ ቆይቷል። በተለይም ደግሞ እንደነ ማንቸስተር ዩናይትድ ያሉ ክለቦች ተጫዋቹን የማስፈረም ፍላጎታቸው ከፍተኛ ነው። እንግዲህ ተጫዋቹ ገና የክረምት የዝውውር መስኮት ሳይከፈት በፊት ከአርሰናል ጋር ስሙ ተያይዞ በከፍተኛ ሁኔታ ሲነሳ እንደነበር ተመልክተናል። ታዲያ ሜል ስፖርት ዛሬ ጠዋት ላይ ይዞት የወጣው መረጃ እንደሚያሳየው ከሆነ ማንቸስተር ዩናይትድም አርሰናልም ተጫዋቹን ለማስፈረም ከፍተኛ ፉክክር እያደረጉ እንደሚገኙ ይወጡ ያሉ መረጃዎች ያሳያሉ። እንደውም እንደ ሜል ስፖርት ዘገባ ከሆነ ማንቸስተር ዩናይትድ ማኑኤል ኡጋርቴን ከዚህ ክለብ እንዲወጣ በማድረግ ከዛ ደግሞ ይህንን ተጫዋች ወደ ቡድናቸው እንዲመጣ ለማድረግ ከፍተኛ ፍላጎት አላቸው። በአንጻሩ ደግሞ አርሰናል ይህንን ታለንትድ የሆነ በጣም ከኳስ ጋር ምቾት የሚሰማው ኳስ የሚችለውን ተጫዋች ወደ ኤሚሬትስ እንዲመጣ ለማድረግ ፍላጎት አላቸው። ከዚህ ቀደም 80 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር መከፈል አለበት የሚሉ ሀሳቦች በቦርንመዝ በኩል ነበሩ። አሁን ግን እስከ 60 ሚሊዮን ፓውንድ ድረስ የሚከፍል ክለብ ከተገኘ ተጫዋቹ ቦርንመዝን ለቆ ሊወጣ ይችላል። ከዚህ በተጨማሪ ሌላኛው መነሳት ያለበት ነገር ቦርንመዝ ተጫዋቹን የመልቀቅ ሀሳብ የለውም። ምናልባት ተጫዋቹ ቢቆይላቸው ኮንትራቱን ማራዘም ቢችል ተጫዋቹ ኮንትራቱን እንዲያራዝም ለማድረግ ከፍተኛ የሆነ እንቅስቃሴን እያደረጉ ይገኛሉ። ነገር ግን ተጫዋቹ ወደ አዲስ ክለብ የማምራት ፍላጎት አለውና ምናልባትም አርሰናልን ሊቀላቀል ይችላል። ግን አርሰናል ይህን ተጫዋች ለማስፈረም ቀላል ማይባል ፉክክር ነው የሚጠብቀው። ተጫዋቹን ለማግኘት የግዴታ ከማንቸስተር ዩናይትድ ጋር ተፎካክሮ የዚህን ተጫዋች ዝውውር ማሸነፍ ይጠበቅበታልና እንደ ሜል ስፖርት ዘገባ ከሆነ ሁለቱ ክለቦች ይህንን ተጫዋች ለማስፈረም እጅግ በጣም ከፍተኛ ፉክክር እያደረጉ እንደሚገኙ ትላልቅ የመረጃ ምንጮችም ይህንን ጉዳይ እየዘገቡት ይገኛሉ ማለት ነው። ወደ ሞሮካዊ ተጫዋች አዩብ ቡዋዲ እናቅና። አዩብ ቡዋዲን በተመለከተ እንግዲህ አዳዲስ መረጃዎች ይወጡ ነው የሚገኙት። አሁን እንግዲህ ከጥቂት ደቂቃዎች በፊት ዘሚረር አንድ መረጃ አስነብቧል። በተለይም ፖቴንሻሊ አርሰናል ተጫዋቹን የሚያስፈርምበት እድል እንዳለም ጭምር ነው እየተዘገበ ያለው። እንግዲህ የሪያል ማድሪድ ወኪሎች፣ የሪያል ማድሪድ ስካውቶች ተጫዋቹን በዓለም ዋንጫ ውድድር ላይ ሲመለከቱት እንደነበረ ከጥቂት ቀናት በፊት መረጃዎች ሲወጡ ተመልክተናል። ይህ ተጫዋች በተለይም በ2026 የዓለም ዋንጫ ላይ እጅግ በጣም አስገራሚ ጊዜን ነው እያሳለፈ የሚገኘው እና የበርካታ ክለቦችን ቀልብ ስቧል። ነገር ግን አርሰናል በተለይም ይህንን ተጫዋች ለማስፈረም
ከፍተኛ እንቅስቃሴ እያደረጉ በሚገኙበት ጊዜ ተጫዋቹ ከአርሰናል አንድ ማረጋገጫ ይፈልጋል ተብሏል። እንደ ዚ አትሌቲክ ዘገባ ከሆነ ይህ ተጫዋች በተለይም በአርሰናል እግር ኳስ ክለብ ውስጥ ኪሮል ወይም ደግሞ ወሳኝ የሆነ ሚናን መወጣት ይፈልጋል ተብሏል። በትክክል በቋሚነት የሚሰለፍበትን እድል የማግኘት ፍላጎት እንዳለውም ጭምር ነው እየተገለጸ ያለው። ተጫዋቹ እንግዲህ በዓለም ዋንጫ ውድድር ላይ የብዙሃኑን ቀልብ እየሳበ ይገኛል። እንግዲህ በዚህ ሳምንት እስካሁን ድረስ ንግግሮች አልተደረጉም ወይም አርሰናል ንግግር ማድረግ አልጀመረም። ግን ደግሞ ለተጫዋቹ ያለውን ፍላጎት አሳውቋል። ተጫዋቹ እንግዲህ ለሊል 96 ጨዋታዎችን አድርጓል። 68.9 ሚሊዮን ፓውንድ የሚጠየቅበት ተጫዋች ነው የሚሉ መረጃዎች እየወጡ ይገኛሉ። ታዲያ እንግዲህ እነዚህ መረጃዎች በተደጋጋሚ ጊዜ በተለይም ደግሞ ተጫዋቹ ከአርሰናል ጋር ስሙ ተያይዞ እየተነሳ እንዳለ እየዘገቡ ነው ያሉት። ሪያል ማድሪድም የተጫዋቹ ፈላጊ ነው ብለናቸዋል ቀደም ሲል። ነገር ግን ደግሞ አርሰናል በተለይም ለተጫዋቹ የቋሚ ተሰላፊነት እድል የሚሰጠው ከሆነ ተጫዋቹን በቋሚነት የሚያሰልፈው ከሆነ በእርግጠኝነት ተጫዋቹ ወደ አርሰናል ለማምራት ፈቃደኛ ሊሆን ይችላል። ቡዋዲም ከአርሰናል የሚፈልገው ይህንን ነገር ነው የሚሉ መረጃዎች ይወጡ ይገኛሉ። ለማንኛውም የዚህ ተጫዋች ጉዳይ በርካቶችን እያነጋገረ ነው የሚገኘው። አርሰናልን የሚቀላቀልበትም እድል እንዳለ በርካታ የመረጃ ምንጮች እየዘገቡ ይገኛሉ ማለት ነው። ውድ አድማጮች የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ይህንን ቪዲዮ ስትከታተሉ ቻናሉን ሰብስክራይብ ሳታደርጉ ነው። ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ እጅግ በጣም ይፈልጋል። ስለዚህ ላይክ ካላደረጋችሁ የ3 ሰከንድ ፋታ ውሰዱና ላይክ አድርጋችሁ ፕሮግራሙን ማዳመጣችሁን ቀጥሉ። አልጨረስንም፣ እንቀጥላለን። የሳንድሮ ቶናሊን ጉዳይ በቀጣይነት እንመለከታለን። እንግዲህ የሳንድሮ ቶናሊን ጉዳይ በተመለከተ የተለያዩ መረጃዎች ይወጡ ይገኛሉ። እንግዲህ ተጫዋቹ በዚህ ክረምት ስሙ ያልተነሳበት ክለብ የለም። አንድ ጊዜ ከአርሰናል፣ አንድ ጊዜ ከማንቸስተር ሲቲ፣ ሌላ ጊዜ ደግሞ ከማንቸስተር ዩናይትድ ጋር ስሙ ተያይዞ እየተነሳ እንዳለ ስንመለከት ቆይተናል። አሁን ግን የዚህ ተጫዋች ነገር ምናልባትም እየለየለት መጥቷል፣ ወደ የትኛው ክለብ ሊያቀና እንደሚችል ማለት ነው። ስለዚህ ቀጣይ ማረፊያው ፍንጭ እያገኘ መምጣቱን ትላልቅ ሚዲያዎች እየዘገቡ ይገኛሉ። ፋብሪዚዮ ሮማኖም በተለይ ዛሬ ጠዋት በነበረው የቪዲዮ መረጃ ላይ ይህንን ተጫዋች በተመለከተ አንድ አስተያየት አጋርቷል። ብዙዎች ይጠይቁኛል፣ ተጫዋቹ ወደ አርሰናል ይመጣል ወይስ ወደ ዩናይትድ ይመጣል የሚሉ ጥያቄዎችን ይጠይቁኛል። ነገር ግን እኔ ወደ አርሰናልም ወደ ዩናይትድም ይሄዳል ብዬ አልናገርም። እንዳሉኝ መረጃዎች ከሆነ ተጫዋቹ አሁን ባለው ሁኔታ ቶተንሃምን ነው ሊቀላቀል የሚችለው የሚሉ ማረጋገጫዎችን ሰጥቷል። ቶተንሃሞች እንግዲህ ተጫዋቹን ለማስፈረም በጣም ከፍተኛ የሆነ ጥረት እያደረጉ ይገኛሉ፣ ተጫዋቹ ወደ ክለባቸው እንዲመጣ። እኔ ከቶተንሃም በኩል በተለይም የዝውውር እንቅስቃሴያቸውን ስትመለከቱ አንድ በጣም የሚያስገርመው ነገር በየትኛውም አይነት መንገድ ተጫዋች ለማስፈረም ሲጥሩ የተንዛዛ ዝውውር ሲያደርጉ አትመለከቱም። ቀጥታ ለዛ ተጫዋች የዝውውር ገንዘብ ያቀርባሉ። ውድቅ ከተደረገም አሁንም ሌላ የዝውውር ገንዘብ ያቀርባሉ። ከዛ በኋላ ወዲያው ያንን ተጫዋች ወደ ክለባቸው እንዲመጣ ያደርጋሉና በዝውውር ሂደቱ ላይ እንዲህ አይነት ፖሊሲዎችን ነው ሲከተሉ የምንመለከተው። እንግዲህ እስካሁን ድረስ በተለይም እንደነ ዱብራፍካ ያሉ ተጫዋቾችን እንደነ ቫን ሄክ ያሉ ተጫዋቾችን እያስፈረሙ እንዳሉ ስንመለከት ቆይተናል። ቶናሊ ወደ አርሰናል የሚመጣበት እድል እጅግ በጣም እየጠበበ መጥቷል። ምናልባት እንግዲህ አንድሪያ ቤርታና አርሰናል ወደዚህ ዝውውር በመጨረሻም ድንገት ልክ አምና ኤዜን እንዳደረጉት ሁሉ ዝውውሩን ሃይጃክ አድርገው ካልመጡ በስተቀረ ተጫዋቹ ቶተንሃምን የሚቀላቀልበት እድል እጅግ በጣም በጣም ሰፊ እንደሆነ እየተዘገበ ነው ያለው። ፋብሪዚዮ ሮማኖም አሁን ላይ ተጫዋቹን ስሙን ማንሳት ያለብን ከቶተንሃም ሆትስፐርስ ጋር ብቻ ነው፣ ሌሎቹ ክለቦች በዝውውሩ ላይ የተቀዛቀዘ እንቅስቃሴ ነው እያደረጉ ያሉት ሚላ ሀሳባቸውን ገልጸዋል። ያው ቶተንሃም በተለይ በቀጣዩም ዓመት የበለጠ ውጤት ማምጣት ስለሚፈልጉ ለሁለት ተከታታይ ዓመታት ለአለመውረድ ሲጫወት የነበረ ቡድን ስለነበር ያንን ውጤት ለማስተካከል አሁን የግዴታ አዳዲስ ተጫዋቾችን ማስፈረም አለባቸው። ሳንድሮ ቶናሊም በዲዘርቢ በሚመራው ቡድን ውስጥ የቡድኑ አዲስ አካል እንደሆነ በርካቶች የተናገሩ ይገኛሉና የዚህን ተጫዋች የዝውውር ጉዳይ አሁን ከቶተንሃም ጋር አያይዞ ማንሳት አስፈላጊ ነው። ተጫዋቹ ወደ አርሰናል ሊያመራ ነው የሚል ሀሳብ ከማንሳት ይልቅ ተጫዋቹ ወደ ተቃራኒ ክለብ ወደ ቶተንሃም የሚሄድ እድሉ እጅግ በጣም ሰፊ እንደሆነ እየተዘገበ ይገኛል ማለት ነው። አርሰናልና ማንቸስተር ሲቲን ወደ አፋጠጠው ወደ
ሂውልማንድ መረጃ ደግሞ እንውሰዳችሁ። እንግዲህ ሂውልማንድ በተለይም ደግሞ ከዚህ ቀደም ከማንቸስተር ዩናይትድም ጋር ስሙ ተያይዞ ሲነሳ የነበረ ተጫዋች ነው። አሁን ደግሞ ሂውልማንድን ለማስፈረም በተለይ አርሰናልና ማንቸስተር ሲቲ ከፍተኛ ፉክክር እያደረጉ እንዳሉ ቲም ቶክ ዛሬ ጠዋት ይዞት በወጣው መረጃ አስነብቧል ማለት ነው። እንግዲህ አርሰናልና ማንቸስተር ሲቲ በተለይም የአማካይ መስመር ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ታዲያ ሊያስፈርሟቸው ከሚፈልጓቸው ተጫዋቾች መካከል አንደኛው ይህ ተጫዋች እንደሆነም ጭምር ነው በርካቶች እየዘገቡ የሚገኙት። እንግዲህ ተጫዋቹ ምናልባት ወደ የትኛው ክለብ ሊያቀና ይችላል የሚለው ነገር እስካሁን ድረስ ግልጽ አልሆነም። አርሰናል ግን የዚህ ተጫዋች ላይ ያለው ፍላጎት ጠንከር ያለ መሆኑም ጭምር ነው በበርካቶች የተዘገበ የሚገኘው። ምክንያቱም ዴክላን ራይስ አድካሚ የሆነ የውድድር ጊዜን ሲያሳልፍ እየተመለከትን እንገኛለን። ከዴክላን ራይስ በተጨማሪ ደግሞ ማርቲን ዙቢሜንዲም በተለይ ከግማሽ ዓመት በኋላ በመዳከቡ ምክንያት ምን ያክል የአቋም መዋዠቅ ሲገጥመው እንደነበር አይተናል። ስለዚህ አማካይ መስመሩ ላይ አዲስ ተጫዋች ለማምጣት ፍላጎት አላቸውና ይህንን የስፖርቲንግ ተጫዋች ለማምጣት ከፍተኛ እንቅስቃሴ እያደረጉ እንደሚገኙ የተገለጸ ነው የሚገኘው። በተለይ ደግሞ ከዛው ከፖርቱጋል ታማኝ የሆኑ መረጃዎችን በመዘገብ የሚታወቀው አቦላ አንድ መረጃ አስነብቧል። በተለይም ደግሞ ይህ የስፖርቲንጉ ካፕቴን የተለያዩ ፈላጊ ክለቦች እየፈለጉት እንደሚገኙ ነው አቦላ ያስነብበው። በተለይ ደግሞ አርሰናልና ማንቸስተር ሲቲ በጣም አክቲቭ ሆነው ይህንን ተጫዋች ለማስፈረም በንቃት እየተንቀሳቀሱ እንደሚገኙ አቦላ በመረጃው አስነብቧል። ምናልባትም ደግሞ ለዚህ ተጫዋች ዝውውር እስከ 80 ሚሊዮን ዩሮ ድረስ ወይም ደግሞ እስከ 69 ሚሊዮን ፓውንድ ድረስ ሊጠየቅበት ይችላል ተብሏል። ያው ተጫዋቹም ደግሞ ከክለቡ ጋር የጀንትልማን አግሪመንት አለው። በተለይም ደግሞ በየትኛውም ዋጋ ወይም ደግሞ ሁነኛ ገንዘብ ከመጣ እንዲለቁት የሚያስገድድ አግሪመንት አለውና ክለቡን ለቆ ሊወጣ የሚችልበት እድል እጅግ በጣም ሰፊ ነው። ከእንግሊዝ በተጨማሪ በሌሎች ሊጎችም እሱን የሚፈልጉ ክለቦች አሉ። ለምሳሌ ከጣሊያን ኤሲ ሚላን ተጫዋቹን የማስፈረም ከፍተኛ ፍላጎት አለው። እንግዲህ ሩበን አሞሪም ወደ ኤሲ ሚላን የማቅናቱ ነገር ከተገለጸ በኋላ በተለይም የቀድሞ ተጫዋቹን አሞሪም የማምጣት ፍላጎት እንዳለውም ጭምር የተገለጸ ነው የሚገኘውና በተለይ ከዛው ከፖርቱጋል የሚወጡ ሪፖርቶች እንደሚያሳዩት ከሆነ አርሰናል፣ ማንቸስተር ሲቲ፣ ኤሲ ሚላን ተጫዋቹን ለማስፈረም ከፍተኛ የሆነ እንቅስቃሴን እያደረጉ ይገኛሉ። ምናልባት አርሰናልን ወይ ደግሞ ስፖርቲንግን ሊቀላቀል ይችላል። እሱን እንግዲህ በቀጣዩ ጊዜ ላይ አብረን እንመለከተዋለን ማለት ነው። ለዛሬ ወደ ያዝንላችሁ ወደ መጨረሻው ጉዳይ ስናልፍ የጋብርኤል ሄሱስን ጉዳይ እንመለከታለን። እንግዲህ ጋብርኤል ሄሱስ በተለይም ከአርሰናል ለቆ የመውጣቱ ነገር የማያጠራጥር ወደ ሆነበት ደረጃ ላይ ደርሷል። ተጫዋቹ ይህንን ክለብ ለመለቀቅ እጅግ በጣም መቃረቡ ነው እየተዘገበ የሚገኘው። ግን አርሰናል ከዚህ ተጫዋቹ የሚፈልገው የዝውውር ገንዘብ ነበር። በተለይም ደግሞ አርሰናል እስከ 30 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር ይፈልጋል። ምናልባትም ደግሞ በዚህ የዝውውር ገንዘብ ተጫዋቹን ይለቀዋል የሚሉ መረጃዎች ሲወጡ እንደነበር ተመልክተናል። አሁን ግን በተለይም ደግሞ አርሰናል ከዚህ ባነሰ ዋጋ ተጫዋቹን ለመልቀቅ ሊገደድ እንደሚችል በተለይም ደግሞ ኮት ኦፍ ሳይድ በዘገባው ገልጿል። አርሰናል ምናልባትም የሚፈልገውን 30 ሚሊዮን ፓውንድ እንኳን ባያገኝ ከ20 እስከ 25 ሚሊዮን ፓውንድ የሚያቀርብ ክለብ ከተገኘ ተጫዋቹን የሚለቅበት እድል እጅግ በጣም ሰፊ እንደሆነ ነው ኮት ኦፍ ሳይድ በዘገባው ያስነበበው። እንግዲህ አርሰናል ከዚህ ተጫዋች የሚፈልገውን የዝውውር ገንዘብ ካላገኘም ተጫዋቹ ያው በስኳድ ውስጥ ኖሮ ለአርሰናል ጥቅም እየሰጠ አይደለም። ከዚህም በተጨማሪ ደግሞ በዚህ የውድድር ዓመትም ለአርሰናል ብዙ ጠቀሜታ የሰጠ ተጫዋች አይደለም በጉዳት ምክንያት። ስለዚህ ተጫዋቹ ከአርሰናል መልቀቁ አይቀርም። ኤቨርተን ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው፣ የረጅም ጊዜ ፍላጎት አላቸው። ከዚህ በተጨማሪ ደግሞ ፓልሜራስም ተጫዋቹን ለማስፈረም ከፍተኛ ፍላጎት አለው። ግን ለእነዚህ ክለቦች አንድ በጣም አስቸጋሪ የሆነባቸው ነገር በተለይም በዚህ ተጫዋች የዝውውር ጉዳይ ላይ የተጫዋቹ የፊትነስና የጉዳት ጉዳይ እጅግ በጣም ፈተና እንደሆነባቸው ጭምር ነው በመረጃዎች የተገለጸ የሚገኘው። ምክንያቱም ተጫዋቹ ፊትነሱ እጅግ በጣም አሳሳቢ ነው። ሜዳ ላይ ከሚሰለፍበት ይልቅ ተጎርቶ የማይጫወትበት ጊዜ ይበልጣል። ከዚህ በተጨማሪ ደግሞ የደሞዙም ጉዳይ ራሱ በጣም አሳሳቢ ነው። የሚጠይቀው ደሞዝ እጅግ በጣም ከፍተኛ ነውና ያ በመሆኑ ምክንያት በተለይም ተጫዋቹን ለማስፈረም በሚደረገው ጥረት ውስጥ የተጫዋቹን ጉዳይ የበለጠ አስቸጋሪ ሊያደርገው እንደሚችል እየተገለጸ ይገኛል። ለማንኛውም ግን በዚህ ተጫዋች የዝውውር ጉዳይ ምናልባትም ደግሞ ክለቦች በጣም ዝቅተኛ ገንዘብ አቅርበው ተጫዋቹን ሊወስዱት ይችላሉ። እሱን እንግዲህ ቀጣዮቹ ጊዜያት ላይ አብረን የምንመለከተው ይሆናል ማለት ነው። አድማጮቻችን እንግዲህ ከኛ ጋር አብራችሁ ስለቆያችሁ እናመሰግናለን። ለዛሬ የያዝንላችሁ የመረጃ ሰዓታችን እዚህ ጋር ይጠናቀቃል። ሁላችሁንም ስላደመጣችሁን፣ ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን።
ዛሬም እንግዲህ በዓለም ዋንጫ ጨዋታ እግዚአብሔር ቢፈቅድ እንገናኛለን። ምሽት 4 ሰዓት ኩራሳኦ ከአይቮሪ ኮስት፣ እንደዚሁ ደግሞ ሌሊት ላይ የሚከናወነውን የስዊድንና የጃፓንን ጨዋታ ይዘንላችሁ እንመጣለን። ስለዚህ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ፈጣሪ ቢፈቅድ ደግሞ ዛሬ ምሽትም በአርሰናል የዝውውር ጉዳዮች ተመልሰን እንገናኛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጌያለሁ። ስላደመጣችሁን፣ ስለተከታተላችሁን፣ አብራችሁንም ስለቆያችሁ እጅግ አድርገን ከልብ እናመሰግናለን። መልካም ቀን፣ መልካም ጊዜ ይሆንላችሁ።